ሰላም ውድ የሪምዳል አካዳሚ ተማሪዎች፣ ዛሬ ቻፕተር 5 ፓርት 2 ይዤላችሁ መጥቻለሁኝ። በዚህ ፓርት ላይ የምናየው ቬክተር ፕሮዳክት የሚሉትን እናያለን ማለት ነው። ቬክተር ፕሮዳክት ላይ ዲፈረንት ታይፕስ ኦፍ ፕሮዳክት ስኬላር ዶት እያልን የምናይበት ፓርት ነው ማለት ነው። የመጀመሪያው እዚህ ላይ የምናየው ዶት ፕሮዳክት ነው። ዶት ፕሮዳክት የምንለው ኤ ዶት ቢ እያልን የምንጠራው ማለት ነው። አሁን ዌን ዜር ቱ ቬክተር ኤ ያልነው ኤ1 ኤ2 ኤ3 አለ። ቬክተር ቢ ደግሞ ቢ1 ቢ2 ቢ3 አለ። ፋይንድ ዘ ዶት ፕሮዳክት ዛት ኢዝ ኤ ዶት ቢ ማለት ነው። ይሄ ማለት ኤ1 ታይምስ ቢ1 ፕላስ ኤ2 ቢ2 ፕላስ ኤ3 ቢ3 አድርገን የምናገኘው ማለት ነው። ኤ ዶት ቢ። ስለዚህ ኤኤክስ ቢኤክስ ኤዋይ ቢዋይ ኤዋይ ቢዋይ ኤንድ ኤዚ ቢዚ ብለን የምንገልጽበት ሲስተም ይህን ምን ብለን እንጠራዋለን? ዶት ፕሮዳክት ኦፍ ቱ ቬክተር ብለን እንጠራዋለን ማለት ነው። ሶ ሰምታይምስ ዘ ዶት ፕሮዳክት ኢዝ ኮልድ ስኬላር ፕሮዳክት እያልንም የምንጠራው ይሆናል ማለት ነው። ሶ ዶት ፕሮዳክት ኢዝ ኦልሶ አን ኤግዛምፕል ኦፍ ዛት ኢዝ ኢነር ፕሮዳክት ኤንድ ሶ ኦን ኦኬዥናሊ ዩ ሜይ ሃርት ኢትስ ኮልድ ዛት ኢዝ ኢነር ፕሮዳክት ብለን እንጠራዋለን። ሶ ኮምፒውት ዘ ዶት ፕሮዳክት ኦፍ ኢች ኦፍ ዘ ፎሎዊንግ፣ እነዚህን ዶት ፕሮዳክት ፈልጉ ነው እዚህ ጋር የሚለን። ስለዚህ ቪ that is 5i minus 8j አለን እዚህ ጋር v and w that is I plus 2j አለን። so find ምንድን ነው የሚለን that is a dot product። ስለዚህ ይህን በዚህ ነው የምናባዛው በተመሳሳዮች ማለት ነው። so 5 ሲባዛ በ1 ስንት ይሆናል? 5 ማለት ነው። so 8 ሲባዛ በ2 16 አይደለ? ማይነስ 16 so ማይነስ 11 ይሆንልናል ማለት ነው። so ሁለተኛውም እዚህ ጋር እንዳትሳሳቱ 0 ሲባዛ በ2 0 ይሆናል። 3 ሲባዛ በ3 9 9 ሲደመር ኔጌቲቭ 7 ሲባዛ በ1 ኔጌቲቭ 7 ዘቴዝ 2 ይሆናል ማለት ነው። ስለዚህ ዶት ፕሮዳክት የምንለው በቀጥታ ኤክስን ከኤክስ ዋይን ከዋይ ዜድን ከዜድ የምናባዛበት ሲስተም ያንን ዶት ፕሮዳክት እያልን እንጠራዋለን ማለት ነው። ለምሳሌ ይሄኛው ተሰጥቶናል፣ ይሄኛው ተሰጥቶናል። ስለዚህ ኤክስን ከኤክስ ነው የምናባዛው፣ ዋይን ከዋይ እናባዛለን፣ ዜድን ከዜድ እናባዛለን ማለት ነው። ስለዚህ 2 ሲባዛ በ3 አደርጋለሁኝ፣ ይሄኛውን ከዚህኛው ዛት ኢዝ 6 ይሆንልኛል። 3 ሲባዛ በኔጌቲቭ 4 አደርጋለሁ፣ ዛት ኢዝ ኔጌቲቭ 12 ይሆንልኛል። ማይነስ 2 በማይነስ 6 አደርጋለሁ፣ ፖዚቲቭ 12 ይሆንልኛል። ሶ ይሄ 6 ሲቀነስ 12 6 6 እንደገና ሲደመር ዛት ኢዝ 6 ኔጌቲቭ 6 ሲደመር 12 ፖዚቲቭ 6 ይሆንልኛል ማለት ነው። ፖዚቲቭ 6 ይሆናል። ሶ ዶት ፕሮዳክት የምንለው ዛት ኢዝ ለምሳሌ እዚህ ጋር አሁን ወርክ ደን ነው ፈልጎ የተባልነው አይደለ? ወርክ ደን ማለት የፎርስ እና የዲስፕሌስመንት ዶት ፕሮዳክት ነው። ዛት ኢዝ ወርክ ደን which is equals to f ዶት ኤስ ነው። ስለዚህ f ዶት ኤስ ስለሆነ ወርክ ደን ሲባዛ በኤስ ነው። ስለዚህ ዛት ኢዝ 6 ኒውተን ሜትር ብለን እናስቀምጣለን ማለት ነው። ዶት ፕሮዳክት የምንለው ኤክስን ከኤክስ ዋይን ከዋይ። እዚህ ጋር ማወቅ ያለባችሁ አይ ሲባዛ በአይ ፖዚቲቭ 1 ነው። አይ ሲባዛ አይ ሲ ዶት አይ ፖዚቲቭ 1 ነው። ጄ ዶት ጄ ዛት ኢዝ ፖዚቲቭ 1 ነው። ኬ ዶት ኬ ፖዚቲቭ 1 ነው። እነዛን ስለሆነ ነው አይ በአይን ጄ በጄን ኬ በኬ የምናባዛው። ተቃራኒ ከሆነ ግን ተቃራኒ ከሆነ አይ ጄ ከሆነ ምንድን ነው የሚሆንብን? ዜሮ ነው የሚሆንብን። ዛት ኢዝ አይ ዶት ጄ ብናደርግ 0 ነው የሚሆን። ምክንያቱም አይ ማለት ኤክስ ነው፣ ጄ ማለት ዛት ኢዝ 90 ዲግሪ ማለት ነው። ስለዚህ ኤ ዶት ቢ ማለት ማግኒቱድስ ኦፍ ኤ ማግኒቱድስ ኦፍ ቢ ኮዝ ኦፍ ቴታ ማለት ነው። በሌላ አባባል ኮዝ 90 ደግሞ 0 ነው። ስለዚህ አይ ታይምስ ጄ የሚለው ስለሚጣፋ ማለት ነው ምንድነው የምናደርገው? ተመሳሳይ የሆኑትን ብቻ አባስተን ነው የምናስቀምጠው ማለት ነው። መልሱን ዳይሬክትሊ ቁጭ የምናደርገው ማለት ነው። ስለዚህ አሁን ምን ተሰጥቶናል? እዚህ ጋር ፕሮፐርቲዎች አሉ። ፕሮፐርቲ የራሱ የሆነ የማን የስኬላር ፕሮዳክት ኦር ዶት ፕሮዳክት ኢነር ፕሮዳክት እያል የምንጠራው ማለት ነው። ስለዚህ ዩ ዶት ፕሮዳክት ዊዝ ዩ ዶት ፕሮዳክት ዊዝ ቪ ፕላስ ደብሊው ይለናል። ስለዚህ ምን ማድረግ እንችላለን? አሶሺዬቲቭ ማድረግ እንችላለን። ዩ ዶት ፕሮዳክት ዊዝ ቪ ፕላስ ዩ ዶት ፕሮዳክት ዊዝ ደብሊው ብለን ማስቀመጥ እንችላለን። ከዛ ይሄኛውን ደግሞ ቦታ ማቀያየር እንችላለን። ኮሚቴቲቭ ዛት ኢዝ ቪ ዶት ፕሮዳክት ዊዝ ደብሊው ብንል ደብሊው ዶት ፕሮዳክት ዊዝ ቪ ብለን ማስቀመጥ እንችላለን። ኤንድ ቪ ዶት ፕሮዳክት ቪ ብንል ዛት ኢዝ ማግኒቱድ ኦፍ ቪ ስኩዌር አድርገን ማስቀመጥ እንችላለን ማለት ነው። እዚህ ሀዘር በኮንስታንት ብናባዛ ወይም ስኬላር መልቲፕላይ ብናደርግ ዛት ኢዝ ለብቻ ማባዛት እንችላለን። መጀመሪያ
በስኬላር አባዝተን በዶት ፕሮዳክት ማባዛት እንችላለን። ዛት ሲቪ ዶት ደብሊው ማድረግ ኦር ቪ ዶት ሲ ደብሊው ማድረግ እንችላለን። ኦር ሲ ኢንቱ ቪ ዶት ደብሊው አድርገን መግለጽ እንችላለን ማለት ነው። ሌላኛው ዛት ኢዝ ቪ ዶት ፕሮዳክት ከዜሮ ጋር ዜሮ ነው የሚሆን ማለት ነው። ኤንድ ቪ ዶት ፕሮዳክት ዊዝ ቪ ዜሮ ይሆናል። ዛት ኢዝ ቪ ዜሮ ከሆነ ብቻ ነው ቪ ዶት ፕሮዳክት ቪ ዜሮ የሚሆነው ዜሮ ሲሆን ነው። ከዜሮ ጋር ዶት ፕሮዳክት ጋር ነው ግን ዜሮ ይሆንብናል ማለት ነው። ኦኬ እዚያ ዘር ዶት ፕሮዳክት የሚለውን የምናየው ማለት ነው። ዜር ኢዝ ኦልሶ ኤ ናይስ ጂኦሜትሪካል ኢንተርፕሬቴሽን ቱ ዘ ዶት ፕሮዳክት ፈርስት ሰፖዝ ዛት ቴታ ኢዝ ዘ አንግል ቢትዊን ኤ ኤንድ ቢ ዛት ኢዝ ኤ አለ ቢ አለ ቢትዊን ዜም ዜር ኢዝ ቴታ አለ ማለት ነው። ሶ ይሄ ቴታ በ0 እና በ180 ዲግሪ ነው። ሶ በዚህ ጊዜ አሁን ኤክስ ኤዋይ ኮምፖነንት ባይሰጡን ምን እናደርጋለን ማለት ነው። ጀስት ላይክ እንደዚህ በአንግል ደረጃ ቢሰጠን ኤ እና ቢ ተብሎ ምን እናደርጋለን ማግኒቱድስ ኦፍ ኤ ማግኒቱድስ ኦፍ ቢ ኮዝ ኦፍ ቴታ አድርገን ኤ ዶት ቢን መግለጽ እንችላለን ማለት ነው። ለዛም ኮዝ ኦፍ ቴታ 90 ዲግሪ ከሆነ ይሄ ቫሊዩ 0 ይሆናል ያለው ማለት ነው። ስለዚህ ኤ ዶት ቢ አንድ ኤክስ ቢኤክስ ኤዋይ ቢዋይ ፕላስ ኤዜድ ቢዜድ አድርገን መግለጽ እንችላለን። ሁለተኛ ደግሞ ማግኒቱድስ ኦፍ ኤ ማግኒቱድስ ኦፍ ቢ ኮዝ ኦፍ ቴታ ብለን መግለጽ እንችላለን ማለት ነው። ሰው ይሄንን እስኪ እንዴት አድርገን እንፈልገዋለን የሚለውን ስናይ ዲተርማይን ዚ አንግል ቢትዊን ነው እያለን ያለው አሁን ማለት ነው። ሶ አንግል ቢትዊን ለመፈለግ መጀመሪያ ምን ማድረግ አለብን? ኤ ዶት ቢን እንፈልግ። ኤ ዶት ቢን ስንፈልግ 3 ታይምስ 0 0 ይሆናል። ማይነስ 4 ታይምስ 5 ማይነስ ስንት ይሆናል? ቲዮኒ ማለት ነው። ሶ ማይነስ 1 ማይነስ 2 ማይነስ 2 ይሆንልናል። ስለዚህ ማይነስ 21 ኤ ዶት ቢን አገኘን። ዜን ኤ ዶት ቢን ካገኘን በኋላ ምንድነው የምናደርገው? ሶ ማግኒቱድስ ኦፍ ኤ እና ማግኒቱድስ ኦፍ ቢን መፈለግ አለብን። ሶ ማግኒቱድስ ኦፍ ኤን ስፈልግ አንድ ራዲካል አድርግና 3 ስኩዌር ፕላስ ማይነስ 4 ዘ ሆል ስኩዌር ፕላስ 1 ስኩዌር ነው የማደርገው አይደለ? 9 ሲደመር 16 ሲደመር 1 አደርጋለሁ ማለት ነው። ሶ አንድ ራዲካል ቲዮኒ 6 ይሆንኛል ማለት ነው። ስለዚህ ራዲካል ቢንም ጀስት እንደዚህ አድርጌ አንድ ራዲካል 5 ስኩዌር 25 ነው ሲደመር 4 ራዲካል 29 አገኘን። ይህንን ካገኘሁኝ በኋላ ምን ብለናል? ኤ ዶት ቢ ማለት ዳይሬክትሊ ማባዛት እና ማግኒቱድስ ኦፍ ኤ ማግኒቱድስ ኦፍ ቢ ኮዝ ኦፍ ቴታ ነው ብለናል። አሁን ኤ ዶት ቢ የምንለው ማግኒቱድስ ኦፍ ኤ ማግኒቱድስ ኦፍ ቢ ኮዝ ቴታ አንድ እንደዚህ አድርገን መግለጽ እንችላለን። ኦር ኤ ዶት ቢ ማለት ኤኤክስ ቢኤክስ ፕላስ ኤዋይ ቢዋይ ፕላስ ኤዜድ ቢዜድ እንደዚህ አድርገን ነው የምንገልጸው። ስለዚህ ይሄኛውና ይሄኛው እኩል ናቸው። ሰው ምን እናደርጋለን? ኤክስ ቢኤክስ ፕላስ ኤዋይ ቢዋይ ፕላስ ኤዜድ ቢዜድ እኩል ይሆናል ማግኒቱድስ ኦፍ ኤ ማግኒቱድስ ኦፍ ቢ ኮዝ ኦፍ ቴታ እንላለን ማለት ነው። ስለዚህ ይሄን ለማግኘት ለማግኒቱድስ ኦፍ ኤ ማግኒቱድስ ኦፍ ቢ ሲካፈል ለማግኒቱድስ ኦፍ ኤ ማግኒቱድስ ኦፍ ቢ እናደርገዋለን ማለት ነው። ስለዚህ ይሄኛው ምን ይሆናል ማለት ነው? ዛት ኮዝ ቴታችን ይሄኛው ማግኒቱድስ ኦፍ ኤ በዚህ ይጠፋልና ስለዚህ ኮዝ ቴታችን ምን ይቀርልናል ማለት ነው። ኮዝ ቴታ ማለት ኤክስ ቢኤክስ ኦር ኤ ዶት ቢ ማለት ነው አይደለ? ኮዝ ቴታ ማለት ኤ ዶት ቢ ሲካፈል ለማግኒቱድስ ኦፍ ኤ ለማግኒቱድስ ኦፍ ቢ ይሆንልናል ማለት ነው። ኤ ዶት ቢ ስንት አግኝተናል? ኤ ዶት ቢ ኔጌቲቭ ቲዮኒቱ አግኝተናል አይደለ? ኔጌቲቭ ቲዮኒቱ ኔጌቲቭ ቲዮኒ2 ሲካፈል እላለሁ ማግኒቱድስ ኦፍ ኤ አንደር ራዲካል ቲዮኒ 6 ታይምስ አንደር ራዲካል ቲዮኒ 9 አደርጋለሁ ማለት ነው። ይህንን ካደረግኩኝ በኋላ አባዛቸዋለሁ ማለት ነው። ሰው ካባዛሁኝ በኋላ ስንት ይሆንልኛል ማለት ነው? ዛት ኢዝ ኔጌቲቭ 0.8019 ይሆንልኛል ማለት ነው። ስለዚህ ይሄ የኮዝ ቫልዩ ማለት ነው። ስለዚህ ምን አደርጋለሁ? ቴታ ኢኳልስ ቱ ኮዝ ኢንቨርስ ኦፍ እና ዛት ኢዝ በቅንፍ ውስጥ 0.8011 አደርጋለሁ ማለት ነው። ስለዚህ ይሄ 2.5 ራድ ኦር 143 ዲግሪ ይመጣልኛል ማለት ነው። ስለዚህ በዚህ ተጠቅሜ ሁለቱን እኩል አድርጌ አንግሌን ማግኘት እችላለሁ ማለት ነው። ሰው ይሄ ዛት ኢዝ ኤ ዶት ፕሮዳክት ዊዝ ቢ which is equals to 0 ይለናል። እዚህ ጋር መቼ ነው የሚሆነው ስንል that is the angle between A and B is 90 ዲግሪ በሚሆንበት ጊዜ ነው ማለት ነው ይሄ የሚሆነው። ከዛ ውጭ ከሆነ ግን that is ምን ይሆንልናል ማለት ነው
ዜሮ አይሆንም። ሌላኛው 0 ዲግሪ ከሆነ ዳይሬክትሊ እንወስደዋለን፣ ኮንስታንት አንጨምርበትም ማለት ነው። እዚህ ጋር ዛት ኢዝ ኤ ዶት ቢ እኩል ይሆናል ማግኒቱድ ኦፍ ኤ ማግኒቱድ ኦፍ ቢ ይሆናል። ዳይሬክትሊ መቼ ዘ አንግል ቢትዊን ኤ ኤንድ ቢ ኢዝ 0 ዲግሪ ሲሆን ማለት ነው። ዘ አንግል ቢትዊን ኤ ኤንድ ቢ 0 ከሆነ ዛት ኢዝ ኤ ዶት ቢ የምንለው ማግኒቱድ ኦፍ ኤ ሲባዛ በማግኒቱድ ኦፍ ቢ ጋር እኩል ይሆናል ማለት ነው። ሲያዘር ኤ ዶት ቢ የምንለው 180 ዲግሪ ሲሆን ስለዚህ ማይነስ 1 ይሆናል ማለት ነው። ይሄኛውም 180 ዳት ኢዝ ማይነስ 1 ስለሆነ ማለት ነው ኮዝ 180። ስለዚህ ማይነስ ማግኒቱድ ኦፍ ኤ ማግኒቱድ ኦፍ ቢ ብለን እናስቀምጣለን ማለት ነው። ሶ ዚ አዘር ዲተርማይን ኢፍ ዘ ፎሎዊንግ ቬክተርስ አር ፓራላል ኦርቶጎናል ኦር ናይዘር። ኦርቶጎናል ናቸው፣ ፓራላል ናቸው፣ ናይዘር ናቸው የሚለውን ፋይንድ አድርጉ ነው የሚለው። ስለዚህ ዶት ፕሮዳክታቸውን እንፈልጋለን። ሶ ፈርስት ዊች ኢዝ ዘ ዶት ፕሮዳክት ኤንድ ኢፍ ዊ ዛት ኢዝ ዶት ፕሮዳክታቸውን ስንፈልግ ይሄኛው ስንት መጥቶናል? 0 0 ከመጣ ምንድነው? ዛት ኢዝ ኦርቶጎናል ኦር 90 ዲግሪ ነው በመካከላቸው ያለው ማለት። ኦርቶጎናል ማለት በኤ እና በቢ መካከል 90 ዲግሪ ከሆነ ዛት ኢዝ ኦርቶጎናል። ቢን ስንሰራ ዛት ኢዝ ስንሰራው ዶት ፕሮዳክቱ መጀመሪያ ተሰሩና ዛት ኢዝ የሁለቱም ዶት ፕሮዳክት እንፈልጋለን። ዶት ፕሮዳክታችንን ስንፈልግ ስንት ሆነልን? -5/4 ነው። ሶ ኢትስ ኦርቶጎናል አይደለም ማለት ነው። ኦርቶጎናል አይደለም እንትናቸውን አይደል። ሶ እዚህ ሀዘር ምን እናደርጋለን? የሁለቱን እዚህ ሀዘር ማግኒቱዳቸውን ፈልገን ዶት ፕሮዳክታቸውን ማግኘት እንችላለን ማለት ነው። ሶ ዜር አር ሰቨራል ናይስ አፕሊኬሽን ኦፍ ዘ ዶት ፕሮዳክት አስ ዌል አስ ሹር ቱ ጌት። አሁን ፕሮጀክሽን የምንለው ደግሞ አለ። አሁን ምን አየን? ዛት ኢዝ ዶት ፕሮዳክት ላይ ፕሮጀክሽን አለ። ምን የምንለው ነው? ኢትስ ዘ ቤስት ዌይ ቱ አንደርስታንድ ፕሮጀክሽን ቱ ሲ ዘ ካፕልስ ኦፍ ስኬች። ሶ ጊቨን ቱ ቬክተርስ ኤ ኤንድ ቢ አሉ። ሶ ዊ ዋንት ቱ ዲተርማይን ዘ ፕሮጀክሽንስ ኦፍ ቢ ኦን ቱ ኤ እና ኤ ኦን ቱ ቢ። አሁን ፕሮጀክሽንስ ኦፍ ኤ ኦን ቱ ቢ፣ አሁን ኤ ኦን ቱ ቢ ነው። ኤ በቢ ላይ ፕሮጀክት ሲደረግ ወይም ፕሮጀክሽንስ ኦፍ ቢ ኦን ቱ ኤ ማለት ነው። የፕሮጀክሽንስ ኦፍ ኤ ኦን ቱ ቢ ነው። ስለዚህ ፕሮጀክሽኑ በቢ ላይ ኤ ምን ያክል የሚለውን የሚገልጽልን ማለት ነው። ስለዚህ ፕሮጀክሽን የሚለውን እናያለን ማለት ነው። ሶ ፕሮጀክሽንን ስንገልጽ to get the projections of B onto A, we drop a straight down from the ends of B. ከቢ ኢንድ ተነስተን ከቢ ኢንድ እዚህ ጋር እንዳያችሁት ግራፉን ከቢ ኢንድ ተነስተን ወደዚህ ፕሮጀክት የምናደርገው ማለት ነው። so to hit that is right angle እስኪ ደርስ ድረስ ማለት ነው። that line is parallel to the projection is the vector that is parallel to A የሆነ ማለት ነው። start the same points of the original vector at the ends of here the dash hit የሚያደርግበት ማለት ነው። ስለዚህ እዚህ ጋር ያሉት እነዚህን ታያላችሁ ማለት ነው። ይሄ የቢ ኢንድ ፖይንት ነው። ይሄኛው ደግሞ that is 90 ዲግሪ የሚሰራው ማለት ነው። ይሄ እዚህ ጋር ያሰመር ነው። ሰው ይሄኛው የኤ ማለት ነው። ሰው በኤ ምን ያክል ፕሮጀክት ሆኗል? ፕሮጀክሽንስ ኦፍ ቢ ኦንቱ ኤ ማለት ነው። ቢ ኦንቱ ኤ የሚለው ማለት ነው። ሰው ስለዚህ ፕሮጀክሽንስ ኦፍ ኤ ኦንቱ ቢ ያለው ደግሞ that is ምን እንላለን? ኤ ዶት ቢ ኦቨር ማግኒቲዩድ ኦፍ ኤ አድርገን እንገልጸዋለን ማለት ነው። በዚህ መስራት ትችላላችሁ ማለት ነው። ፕሮጀክሽን የሚለው አሁን ሳይን that is determine the projections of b onto a ይለናል። ስለዚህ መጀመሪያ ምን ማግኘት አለብን? ዶት ፕሮዳክታችንን ማግኘት አለብን። 4 ማለት ነው። ኦኬ 4 ሰው ይሄኛው ደግሞ ምን እናገኛለን? እዚህ ጋር ማግኒቲዩዱ ማግኘት አለብን። ማግኒቲዩዱ ስኩዌር ማለት ነው። ሶ ማግኒቲዩዱን ስፈልግ አንደር ራዲካል 1 ስኩዌር ፕላስ 0 ስኩዌር ፕላስ 2 ስኩዌር አደርጋለሁ። ሶ አንደር ራዲካል 5 ይሆንልኛል። ይሄንን ስኩዌር አደርገዋለሁ። ስኩዌር ሳደርግ 5 ይመጣልኛል። ስለዚህ ኤ ዶት ቢ ናገኘው ኤንድ ማግኒቲዩድ ኦፍ ኤ ናገኘው። ሶ ምንድነው ማደርገው? ኤ ዶት ቢ ሲካፈል ለማግኒቲዩድ ኦፍ ኤ ስኩዌር ነው ማደርገው። ኤ ዶት ቢ ስንት ነው? 4 ሲካፈል ማግኒቲዩድ ኦፍ ኤ ስንት ነው? 5 ስኩዌር 25 ይሆንልኛል ማለት ነው። ሶ ይሄ that is 5 ይሄ ስኩዌር ካደረግነው በኋላ ስለሆነ ማለት ነው። that is 5 ይሆንልኛል። ከዛ ታይምስ ነው የማደርገው ማን ኤ ማለት ነው። ኤ ራሱ ሶ ኤ ማለት ስንት ነው? 1 0 ማይነስ 2 ማለት ነው። ስለዚህ ይሄንን አባዝቼ እዚህ ጋር አስቀምጠዋለሁ ማለት ነው። ስለዚህ ፕሮጀክሽንስ ኦፍ ቢ ኦን ቱ ኤ ስንት ነው? ቢ ኦን ቱ ኤ ማለት ነው that is 4/5 0 ማይነስ 8/5 ይሆናል ማለት ነው። ስለዚህ ዲተርማይን ዘ ፕሮጀክሽንስ ኦፍ ኤ ከተባልን ደግሞ ዲኖሚኔተር ላይ የምናደርገው ፕሮጀክሽን ኦፍ ኤ ከተባል ቢ ነው የምናደርገው። ቢ ከተባል እዚህ ጋር ኤ ይሆንልናል ማለት ነው። ስለዚህ አሁንም ኤ ዶት ቢን እንፈልጋለን፣ ማግኒቲዩድ ኦፍ ቢን እንፈልጋለን። ማግኒቲዩድ ኦፍ ቢን ስንፈልግ that is
ዶት ቢ 1 ሲባዛ በ2 0 ሲባዛ በ1 ማይነስ 2 ሲባዛ ማይነስ 1 አድርጋችሁ 4 ይመጣላችኋል። አንደር ራዲካል አድርጋችሁ 2 ስኩዌር ፕላስ 1 ስኩዌር ፕላስ ማይነስ 2 ዘ ሆል ስኩዌር ስታደርጉ ደግሞ አንደር ራዲካል 6 ይመጣል። ስኩዌር ስታደርጉት 6 ይመጣል። ስለዚህ 4 ስድስተኛ ሲባዛ በማን ማለት ነው? በቢ ዛት ኢዝ 2 ኮማ 1 ኮማ ማይነስ 1 ይሆናል ማለት ነው። ስለዚህ ይሄ ፕሮጀክሽን ኦፍ ኤ ኦንቱ ቢ ይሆናል ማለት ነው። ዳይሬክሽኑ ኮሳይን የሚል ነው ሌላ የምናየው ማለት ነው። ኦኬ ዳይሬክሽን ኮሳይን this applications of the dot product requires that we be in the 3 space ይሄ 3 space መሆን አለበት x y and c ማለት ነው። unlike all the other application we have looked at this point ማለት ነው። then let's start with a vector a 3 dimensional space ብለን ብናስብ x ኮምፖነንት አለው ያ ማለት a እያልን የምንጠራው y ኮምፖነንት አለው b እያልን የምንጠራው ይሄን y ኮምፖነንት አለው z እያልን የምንጠራው so the angles are called directions of the angle ብለን እንጠራዋለን። that is ዳይሬክሽናቸው ማለት ነው። and ይሄኛውም በዳይሬክሽን ኮሳይን የምናገኝበት ሲስተም ማለት ነው። አሁን እዚህ ጋር ምን አለን? ዚ ኮምፖነንት አለን፣ ኤክስ ኮምፖነንት ኤንድ ዋይ ኮምፖነንት አለን። ቬክተራችን ይሄኛው ነው። አሁን ኮሳይን ኦፍ ኤ ማለት ኮዝ ኤ ማለት እዚህ ጋር ማለት ነው። ኮዝ ኤ ማለት ኤ ኦቨር ማግኒቲዩድስ ኦፍ ኤ ማለት ነው። ኤ ኦቨር ማግኒቲዩድስ ኦፍ ኤ። ኮዝ ቢ ማለት ደግሞ ዛት ኢዝ ኮዝ ቤታ ማለት ነው። ኤ2 ኦር የዋይ ቫሊዩ ማለት ነው። ኤ2 ኦቨር ማግኒቲዩድስ ኦፍ ኤ ማለት ነው። ኮዝ ዋይ ማለት ደግሞ ኤ3 ስለዚህ ኤ3 ሲካፈል ለማግኒቲዩድስ ኦፍ ኤ ይሆናል ማለት ነው። ስለዚህ ኮዝ ኤ የምንለው ኤ ኦቨር ማግኒቲዩድስ ኦፍ ኤ፣ ኮዝ ቢ የምንለው ኤ ኦቨር ማግኒቲዩድስ ኦፍ ኤ ኤ2 ማለት ነው። ኮዝ 3 የምንለው ደግሞ ወይም ኮዝ ዋይ የምንለው that is ኤ3 ኦቨር ማግኒቲዩድስ ኦፍ ኤ ብለን እንገልጸዋለን ማለት ነው። so determine the direction cosine and the directions of the angle ይለናል ይሄን ማለት ነው። so መጀመሪያ ማግኒቲዩድስ ኦፍ ኤ እንፈልጋለን። ማግኒቲዩድስ ኦፍ ኤ አንድ ራዲካል ቲሆን ይሆን መጥቶናል። ስለዚህ ኮዝ ኤ ማለት ምን ማለት ነው? ኮዝ ኤ ማለት ኤ ኤ1 ማለት ነው 2 ኦቨር ማግኒቲዩድስ ኦፍ ኤ አንድ ራዲካል ቲሆን ይሆን ብለን የምንገልጸው ማለት ነው። ኮሳይንስ ኦፍ ቤታ የምንለው ደግሞ አሁንም ኤ2 1 ማለት ነው ኦቨር that is አንድ ራዲካል ቲሆን ይሆን ብለን የምንገልጸው ይሆናል። ኮሳይንስ ኦፍ ጋማ የምንለው ደግሞ ማን ይሆናል ማለት ነው? -4 ኦቨር አንድ ራዲካል ቲሆን ይሆን አድርገን የምንገልጸው ይሆናል ማለት ነው። so just እንደዚህ አድርገን መግለጽ እንችላለን ማለት ነው። ኦኬ ይሄንን ካልን ዶት ፕሮዳክትን በዚህ አየን ማለት ነው። በቀጣይ ቪዲዮ ደግሞ ክሮስ ፕሮዳክት ምን ማለት ነው ዲፈረንት ፕሮፐርቲስ ኦፍ ክሮስ ፕሮዳክትን ይዘንላችሁ እንመጣለን ማለት ነው። እስከዚያው ሰላም።